የእንግሊዝ የቁርጥ ቀን ልጅ ቤሊንጋም ሀገሩን ለሴሚ ፋይናል አሳለፈ። የሚገርም ተጫዋች። እንግሊዞች ለመጀመሪያ ጊዜ ከ1966 በኋላ በታሪካቸው ደግሞ ለአራተኛ ጊዜ ሴሚ ፋይናል ደርሰዋል። ተሟሟተ ቤሊንጋም ምርጥ ልጅ፣ በቃ ለሀገሩ በአስፈላጊ ሰዓት በአስፈላጊ ታይም የሚደርስ ምርጥ ተጫዋች፣ የቁርጥ ቀን ልጅ ብየዋለሁ። ቤሊንጋም ይችላል። እንግሊዞች እንግዲህ የስዊዘርላንድ እና የአርጀንቲናን አሸናፊ ይገጥማሉ። እርግጠኛ ነኝ፣ እርግጥ ኳስ ላይ እርግጠኛ ነኝ አይባልም፣ ግን 80% እርግጠኛ ነኝ ከአርጀንቲና ጋር የሚደርሰው። ታሪካዊውን እንግዲህ የ19 ምናምን የማራዶና በእጅ ያገባውን ጨዋታ ይደግሙታል ብዬ አስባለሁ። የሚገርም ጨዋታ ነው የሚሆነው። እንግሊዝ ይሄ ቲም ሳይገመት አንደርዶግ መስሎ ሊበላ ይችላል ይሄንን ዋንጫ። ነገር ግን እኛ የፈረንሳይ ነን አባት፣ ሌትስ ጎ ብሉዝ። ይሄንን ዋንጫ ፈረንሳይ ነው የሚበላው። ለኔ እንግዲህ ፋይናሉ ላይ ፈረንሳይ ከአርጀንቲና ወይም ፈረንሳይ ከእንግሊዝ ነው ሊሆን የሚችለው። እግር ኳስ አይታወቅም የሆነው ነገር ግን እርግጠኛ ነኝ በእነሱ አባቴ በዶሮዋ እርግጠኛ ነኝ። እኔ ምንም ጊዜ ቢሆን የወፏ ደጋፊ ነኝ የሊቨርፑል እና የመጨረሻ አሳዛኝ ተሸናፊ ማለት ኖርዌይ ነው። ማን ሙሉ የዓለም ዋንጫ ቶርናመንቱን ሲያስደንቁን የነበሩት ገብቷቸዋል አይደለም? ካላቸው ተጫዋቾች በላይ ካላቸው ካፓሲቲ በላይ ሲጫወቱ የነበሩት እነሱ ናቸው። እናቴ ትሙት ማለት ኢንግላንዶች ዛሬ 2-1 ስላሸነፉ አይደለም፣ ምንም አልተገናኙም። ኖርዌይ ሙሉ ለሙሉ በልጧቸው ነበር። እንደሚያገቡ ያስተውቃሉ ኢንግላንዶች። እኔ ይሄንን ነው እየነገርኳቸው የነበረው። ኢንግላንድ አይችሉም ግን ያገባሉ። እንዴት እንደሆነ አላውቅም። ጨዋታ ያልፋሉ። አይችሉም ሲጫወቱ ምናምን ነገር። ሁሉም ቲም ይቀጠቅጣቸዋል። ከሁሉም ቲም በታች ነው የሚጫወቱት ምናምን፣ ከምትጠብቁት በታች ነው የሚጫወቱት። ቻንስ እንደፈለግከው ክሬት አያደርጉም ምናምን፣ ግን ስቲል ያልፋሉ። ማን ኢንግላንድ ከ2018 በኋላ ለመጀመሪያ ጊዜ ነው ሰሚፋይናል የገባቸው። ገብቷላ? በጣም ያበደ ሰሚፋይናል ሲገቡ ክሮሺያ ነበር የጣላቸው። አሁን ግን አይመስለኝም። ማን ምክንያቱም ቤሊንጋም አለ። ቤሊንጋም ልክ አይደለም። 2 ጎል ዛሬ ገብቷላ? ኤክስትራ ታይም ላይ 2 ጎል ኤክስትራ ታይም ላይ ደገመላቸው። መጀመሪያ ላይ የሚያምር ጎል፣ የመጀመሪያው ጎል አከራካሪ ነው ማለት ነው። ሃላንድ እንደምታዩት ካሜራውን ገጭቶታል። ኳሱ የጎል ኪክ ሲጣለስ መሀል ሜዳ ላይ ያለውን ካሜራ ገጭቶታል ኳሱና ቫር መታየት ነበረበት ምናምን የሚል ነገር ሃላንድ አንስቶ ነበር ማለት ነው። ቫር ቼክ አልተደረገላቸውም። በረኛውም ሃላንድም ጠይቀው ነበር ማለት ነው። ግን ኢንግላንድ በዚህም በዛም አለ ከማለፍ አይቆሙም። አይችሉም። ኢንግላንዶች ያልፋሉ፣ ይችላሉ፣ ያልፋሉ። ምንም ነገር በቃ እንዴት እንደሆነ አላቅም። እግዚአብሔርን የመጨረሻ አሳዛኝ ቲም መቤቴን ኖርዌይ መቤቴን እኔ በጣም ያሳዝኑኝ እኔ እና ያለና ኳስ እንግሊዝ እግዚአብሔርን ጎል ያስቆጥራሉ፣ ግን እንዴት እንደሚያስቆጥሩ አይታወቅም። እኔ ጨዋታቸውን እያየሁ ነው እኮ ሙሉ በሙሉ ፖዚሽን ይዘውታል እኮ የጨዋታው ላይ። ግን ምንድነው ችግሩ መሰላችሁ? ጎል እንዴት እንደሚያገቡ አታውቁም። ይሄ ጤነኛ ያልሆነ ሰውዬ ምን አይነት ጎል እንደሚያስቆጥር አታውቅም፣ አትጠብቀውም። በቃ ቤሊንጋም ዛሬ ምን ለማድረግ የሞከረ እንደሆነ አልገባኝም። ለዚህ ውጤት ተጠያቂ ይሄ ውሻ ሶርሎስ። አንተ ኳስ እንዳትጫወት በቃ እንዳላይ ስትጫወት ሁለቴ ታስባለህ። ለሃላንድ ፓስ ለማድረግ አንተ የዓለማችን ምርጡ አጥቂ እኮ ነው እዛ ጋ ያለው። ፓስ ማድረግ ነው በቃ ግራ ዲ ማለት ነበረ። እሱ ነው በቃ ዋጋ ያስከፈላችሁ። ከዛ ኖርዌይ ሙሉ በሙሉ ተበልጦ ነበር። ሰርፕራይዝ ቲምም የነበረው እሱ ይመስለኛል ለዚህ ወርልድ ካፕ እንጂ ሙሉ እኔ ኢንግላንድ እኔ በምንም ተአምር ወርልድ ካፕ ትበላለች ብዬ ለመናገር ኮንፊደንሱ የለኝም። ምክንያቱም እንዴት ጎል እንደሚያገቡ አታውቁም። አይችሉም ስላችሁ ጎል ማስቆጠር የምታዩ ሰዎች አንደርስታንድ ታደርጉኛላችሁ እንዴት መናገር እንዳለብኝ ስለዚህ ጨዋታ። በጣም ያሳዘኑኝ ኖርዌይ። አርጀንቲናውያን እንግዲህ ተጋጣሚያችን ኢንግላንድ ሆናለች ማለት ነው። አሪፍ ነው። በቃ ኢንግላንድ ጠላታችን ናት ታውቃላችሁ። የ1986ቱ የዲየጎ ማራዶና ደ ሃንድ ኦፍ ጋድ ይደገማል። ኢንግላንድ ጠላታችን ናት። አሁንም በእግር ኳስ እንበቀላታለን። በፎክላንድ ደሴት እንግዲህ ጦርነት ላይ የጨፈጨፈቻቸውን የአርጀንቲናውያን ደም በእግር ኳስ ለማንኛውም ኢንግላንድ እንግዲህ ኤክስትራ ታይም ላይ በጁድ ቤሊንጋም ጎል ማሸነፍ ችላለች ማለት ነው። ሞርጋን ሮጀርስ የሚገርም ሹት ሾተ። የኖርዌይ በረኛ እጁ አፈሰሰ። ቤሊንጋም አይነገረውም፣ የቦክስ ውስጥ ፕሬዘንሱ የታወቀ ነው ማለት ነው። መገኘት ያለበት ሰዓት ላይ ተገኘ፣ አስቆጠረው። ትላንት ሜሪኖ፣ ዛሬ ደግሞ ጁድ ቤሊንጋም በተመሳሳይ ጎል እንግዲህ ክሮሻና ኖርዌይን ወደ ሀገራቸው ሸኝተዋል ማለት ነው። እኔ ግን እንዴት እንደሆነ አላውቅም። እቺን ኳስ ማለት ነው ሃላንድ ቢያገኛት ኖሮ ሜቢ ይሄ ጨዋታ ላይክ በጣም ለኢንግላንድ ከባድ ነበር። 2-0 እየመሩ ቢሆን ኖሮ በቃ ፒውር የሆነ የሚገራርም ትራንዚሽኖችን ያገኙ ነበረ እና ከባድ ይሆን ነበር። የአትሌቲኮ ማድሪዱ አሌክሳንደር ሶርሎዝ እንግዲህ በጣም የሚገርም ስራ ነው የሰራው ማለት ነው። እንዴት ነው እንደዚህ ኳስ ለሃላንድ እንደው ሌላ ተጫዋች አታምኑም፣ ለሃላንድ አትሰጠው። ኧረ በስመ አብ። ለማንኛውም ይሁን ለፍልፌ አርጀንቲና እንዳትወድቅ እንጂ
ኤኒዌይስ ከባድ ጨዋታ ነው፣ ግን አርጀንቲና ለኢንግላንድ አተኛ መመኑኝ። በጣም እነሱም በጣም ነው የሚጠሏቸው። ዲያጎ ማራዶና የሚጠላቸዋል፣ ሜሲ የሚጠላቸዋል ማለት ነው። እና በቀላሉ እጅ አትሰጥም አርጀንቲና ለኢንግላንድ ማለት ነው። ይመቻል። የራይስ አለመኖር ዛሬ ገባኝ ነው። ራይስ ባይኖር እንደዚህ ኖርዌይ እንደዚህ አረ ራይስ መመለስ አለበት። በስመ አብ እንዴ ኢንግላንድ ፓራዳም በፋራም ብላ እንግዲህ ዘንድሮ የዓለም ዋንጫውን ወዬ ልትለው ትችላለች። ወዬ ብላ ነው የምታስተናግደው። ቤሊንግሃም ምን አይነት የቁርጥ ቀን ልጅ ነህ! የአደጋ ጊዜ ተጠሪ፣ የእንግሊዝ የአደጋ ጊዜ ተጠሪ ማለት አንተ ነህ ማንዬ። ቡድኑ እንዲህ በተቸገረበት በተጨነቀበት ሰዓት ላይ አውት ኦፍ ኖዌር እየመጣ የሚፈጥራቸው ነገሮች የሚያስቆጥራቸው ጎሎች ማንዬ። አረ ሄደ ጭብጨባ ያንሷል ማን። እኔ ማለት ነው ማድሪድን መፍራት ያለብን ገና በቀጣዩ አመት ነው። ኤምባፔን እያያችሁት ነው፣ ይሄንን እያያችሁት ሌላ ከለር ይዞ ሊመጣ ይችላል። ለማንኛውም ግን ይሄ የእንግሊዝ ብሔራዊ ቡድን ዘንድሮ ሳያስፎግር ዋንጫ ጠቀል ያደርግ ነው መሰለኝ። እኔ እየተመቸኝ አይደለም። ዋንጫው አካባቢ በጣም እየተጠጋጋ ነው። ዛሬ ሌሊት አርጀንቲና ጨዋታ አላት እንግዲህ ማንንም ይብራ አይመስልኝም። ግልጹን ለመናገር ምን ትላላችሁ? ያሰባችሁን አካፍሪ። ቤሊንግሃም ግን ይለያል ማንዬ። እንግሊዝ 4 ውስጥ ገብታለች። ጀማው ለዋንጫ ጠብቋት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ታላቋ ሀገር እንግሊዝ አሸንፋለች። እንኳን ደስ ያለህ በሉኝ ፋሚሊ። እናንተ ደስ ባይላችሁ እንኳን የእንግሊዝ ደጋፊ ባትሆኑ እንኳን ደስ ያላችሁ፣ እንኳን ደስ ያለህ አሞዲር አሊ ብላችሁ ኮሜንት ላይ ጻፉ። ቪዲዮን ደግሞ ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት ፋሚሊ። ከኬፕ ቨርዲ የተሻለ በፉትቦሉ ትልቅ አስተዋጽኦ የሌላት ሀገር ይህን ያህል ትፈትናለች። ኖርዌይ በጣም ጎበዝ ናቸው፣ እውነት ጀግና ናቸው። አሰልጣኙ በጣም ጎበዝ ነው። ባላቸው አቅም ማልቀስም የለባቸው ብዬ አስባለሁ። በዚህ ልክ መፈተን ነበረብን ካለን ስኳድ አንጻር። እድሜልን ጁድ ስቶንስ ራሱ ፋሚሊ እንዲህ ማጉዌር እንኳን አልተመረጠ። ስቶንስ የኔ አባት እንደ አፉ በላይ ለምን ተመረጠ ስል ነበር። ሀገሬ እንግሊዝ አሸንፋለች። በጣም ነው ደስ ያለኝ። ቤሊንግሃም ደግሞ 2 ጎል ማስቆጠሩ ፋሚሊ። ቤሊንግሃም እኮ ቋሚ ይሆናል አይሆንም የሚል ጥርጣሬ በአሰልጣኙ በቱሄል በግልጽ ተናግሮ ነበር። አሁን ላለንበት ቦታ ትልቁን አስተዋጽኦ ያደረገው ቤሊንግሃም ነው። እቺ ሀገር ለእግር ኳስ ለከፈለችው ውለታ መካስ አለባት። ውለቷ ሊመለስ ይገባል። ሚዲያው ምናምን ተወት ፋሚሊ ልጠሉ ትችላላችሁ፣ ግን በእግር ኳሱ ላይ ትልቁን አሻራ አስቀምጣለች። ለፉትቦሉ ትልቅ አሻራ አስቀምጣለች ሀገራችን እንግሊዝ ፋሚሊ። ሀገራችን አንዳት ይሄ ኳሰኛ ነው እያወራ ያለሁት እና በጣም ደስ ብሎኛል። ወላሂ በጣም ነው ደስ ያለኝ። የእንግሊዝ ደጋፊዎች ካላችሁ እንኳን ደስ ያላችሁ ማለት ፈልጋለሁ። እንግዲህ ተጋጣሚያችን ደግሞ ከሰዓታቶች በኋላ ማወቅ እንችላለን። ከባድ ነበር፣ ድል አድርገናል። እንግዲህ ጉዞ ይቀጥላል። የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አረ በስመ አብ። ልክ በቃ ሲቲ እንዶ የሆነ ከሆነ ቶርናመንት እንደተባረረ ያህል ነው የደበረኝ ማለት ነው። አንተ የኖርዌይ ቆሻሻውን ክበረኛ ግን አልቀስ፣ በቃ አልቀስ፣ ደም አልቀስ። ያባብሉታል ደግሞ። ምን አይነት የደደብ ስህተት ነው የምትሳሳተው? ኳስ እንዲህ ብለህ ትተፋለህ? አንተ ፕሮፌሽናል በረኛ ራሱ እኮ አትመስልም። ሮጀርስ የመጣ ጠንካራ ብትለው የመጣው ግን ወይ ወደዛ ነው የሚተፋው። እንዲህ ፊት ለፊት ለቤሊንጋም አግባብለ ያዙት አልኩኝ። ቤሊንጋም ምን አይደል ደግሞ ፈርስት ሃፍ ላይ አረ በስመ አብ። አረ ቤሊንጋም ታሪክ ሰራራባቸው። ከኬን እኩል ነው ጎል ያስቆጠረው 6 ጎል። ሃላንድን ማለት ነው አስተውላችሁ ከሆነ ላለማንቀሳቀስ ጌሂና ስቶንስን የክለቡን ዲፌንደሮች ነው ይዞበት የገባው። ያው ያውቁታል፣ እዛ አብረው ነው ትሬን የሚያደርጉት። እሱም ቢሆን ያውቃቸዋል እኮ። ለሃላንድም አድቫንቴጅ ነበረ፣ ግን ዛሬ ያሉ ነው ደግሞ ይህን ኳስ ፈርስት ሃፍ አምልጦኝ ነው ለካ። ሶርሎስ ምን አይነት ጅል ነው ምናምን እያላችሁ ኮሜንት ስታደርጉልኝ፣ ይህ ጀዝባ የሆነ ሰውዬ ለካ ይህን ኳስ ለሃላንድ ከልክሎታል። ለነገሩ ሶርሎዝ ላይ አይደለም ጥፋቱ እኮ፣ ያ ደደብ የኖርዌይ መላጣ አሰልጣኝ ላይ ነው ጥፋቱ። ኦስካር ቦብን አስቀምጦ፣ ኦስካር ቦብም ያው ደነዝ ነው ደንዟል፣ ግን ከዚህ ደነዝ ደግሞ ሽጥፍ ይሻላል። ይሄን አጥቂ ላለማስቀመጥ ብሎ እዚህ ዊንገር ጋር ያላፈዋል። ቅልጥፍጥፍ ያለ ይመስል ለራሱ እኮ ከአንድ ዓመት በኋላ የሚታዘዝ ሰውዬ። ኧረ በስመ አብ። ምንም ማድረግ አይቻልም። ኢንግላንዶች ግን ይችላሉ። ጌም ማኔጅመንት መጨረሻ ላይ ራሱ ኖርዌይ ሳይሆን ሲያስጨንቅ የነበረው ኢንግላንድ ኳሱን ይዞ ሲያሿቸው ነበር። ይችላሉ። በስመ አብ። ይሄ የዋንጫ ቡድን ፈላው ኦዲጋርድ ብቸኛ ምርጥ ተጫዋች ሆኖልሽ ስቲል ግን ወደቅሽ ማለት ነው። ቤሊንግሃም በሊጎ አንተ ግን እናቴን ሁለተኛ ቤሊንግሃምን አንደሬት አላደረገውም። አንደሬትድ የሆነ ተጫዋች ማለት ነው። እንዴ እምባፔ ፈረንሳይ ውስጥ የሚያደርገውን ቤሊንግሃም እንግሊዝ ውስጥ የሚያደርገውን ማድረግ እንዲያስችል
የሆነ ነገር ኦሊሴን አምጥተህ ገላግለን ፔሬዝ በእናት ምን አይነት ክላስ የሆንክ ተጫዋች ነህ? ኦዲጋርድ አሳዝነኝ፣ ግን በጣም ብታሳዝነኝም ያን ያህል ታሳዝነኝ አችልም። ምክንያቱም ኢትስ ኦኬ ቅር አይልም። እንደማታለቅስ እርግጠኛ ነኝ። ስታለቅስ አናይህም እና ሃላንድ ተቀይራ ወጣለች። ምንም ማድረግ አይቻልም ነው የምልህ። ተረዳኝ። አርጀንቲናም ስዊዘርላንድም ብትሆኚ ለውጥ የለውም፣ ትለጠፊያለሽ። ምንም ማድረግ አይቻልም። ገባ? ምክንያቱም ኢትስ ካሚንግ ሆም ነው የምልሽ። የአርሰናል ተጫዋቾች ያመጡታል እና ቤሊንግሃም ገባ? ቤሊንግሃም አሁን እንግሊዞች በጥቁር ተጫዋች ምክንያት ዓለም ዋንጫ ሲበሉ ምን እንደሚያደርጋቸው ማየት ራሱ እንዴት እንዳጓጓኝ። አንደኛ ጥቁር ተጫዋች፣ ሁለተኛ ቶማስ ቱሄል ምን አይነት ፐርፎርማንስ ነው አባቴ። ይሄን 10 ደቂቃ እናጥቃ፣ ይሄን 10 ደቂቃ እንከላከል ምናምን እያለ በቃላ ሪስ ጄምስ መጀመሪያ ሚድፊልድ አስገባው፣ ከዛ ወደ ራይት ባክ ሙቭ አድርገው፣ ኤዜን መጀመሪያ 10 ቁጥር አስገባው፣ ከዛ ወደ ሌፍት ዊንግ ሙቭ አድርገው። በቃ ብሪሊየንት ጌም ማኔጅመንት በየደቂቃው በየፌዙ ጂኒየስ የሆንክ ማናጀር አንተ ያለህ። ይሄ ስኳድ ፈረንሳይን ማቆም አያቅተውም። እመነኝ ነው የምልህ። እኔ መጀመሪያም እንግሊዝ ብያለሁ በምክንያት ቀላሉ ቲም ነው ያለፈው። እንግሊዝ ማለፈው ይሻላል በእውነት። ኖርዌይ እኔ ኦዲጋርድ ብቻውን ነው እንጂ ይሄ ሰውዬ ምንም ክሮስ ማድረግ የማይችሉ ፍጥረቶች ክሮስ አድርግለት ለሃላንድ። በቃ ሃላንድ ያገባዋል እኮ። እንደዛ ነው የመጣው እስካሁን ራሱ ምንም ምን ይፈጠራ እንግሊዝ ፈጠራ በቃ ምንም እዛው ይቆማሉ። በቃ የሆነ ትፍ ምናምን እንዲህ ተንቸፋጭፈው እስካሁን እዚህ ደረሱ። ሲጀመር ለአርጀንቲና ቀላሉ ቲም ነው የሚደርሳት። አሁን እንግሊዝ ይሻላል ከኖርዌይ፣ እንግሊዝ ይሻላል። ኦዲጋርድ ማን ያግዘው? ብቻውን ሆነ። በቃ ምንም ያዞሯል ብቻውን። ይህን ሰውዬ በቃ ገደሉት። አንድ ክሮስ ማድረግ የማይችል ሰው የመጀመሪያውን ኳስ ብቻ አገቡ። በቃ አርጀንቲና አለቀሽም፣ ታያለሽ። አለቀ ጨዋታ። እንግሊዝ አለፈሽ። በስመ አብ ወልድ። ቢግ አፕስ ቱ ኖርዌይ። ማርያምን እኔ እንዳልጠበቅኳቸውም ነበር። በእውነት ነው የምላችሁ። በስመ አብ ይሄን ያህል ርቀት ይጓዛሉ ብዬ አልጠበቅኳቸውም ነበር። ዛሬ ራሱ እኔ በቃ ተመችተውኛል። በእውነት ነው የምላችሁ። ይሄ ደደብ ሶርሎዝ የሚባል ተጫዋች እመቤቴ ይሄን የመሰለ እድል አባክ ፈርስት ሃፍ ላይ ይሄን የመሰለ እድል አባክ ነው። በእውነት ነው የምላችሁ። ቢሸነፉ በዚህ ኳስ እንደሚሸነፉ በጣም እርግጠኛ ነበርኩኝ። ቢያንስ ይሄ ጎል ቢገባ 2-2 ሆኖ የሆነ ኮንፊደንት ይሆኑ ነበር። ደደብ የሆነ ተጫዋች ነው ግን ሶርሎዝ። በኢየሱስ ማርያምን በስመ አብ። እንግሊዝ አልፋለች እንግዲህ ወደ ግማሽ ፍጻሜ። ቤሊንጋም ከፔድሪ ጋር ለሚያወዳድሩት እንግዲህ ጥሩ የሆነ መልሶ እንግዲህ ጨዋታውን አጠናቋል። ያ ሶርሎዝ ግን ደደብ ነው። በስመ አብ። ወሬዝ ሃላንድ 120 ደቂቃ ሀገሩ ማለት ጎል ባስፈለጋት ጊዜ 120 ደቂቃ የማይጫወት አጥቂ ትላለች። እናንተ እኮ ፋራ ናቸው። ጨዌ ራሱ እንደማይገባችሁ እኮ ነው አረጋግጡ። በቃ ኦዴ በጣም ጸዴ። በ5 ጨዋታ 4 አሲስት አድርጋለች። ኦዴ ይበቃሻል። ይኸውልሽ በ5 ጨዋታ 4 አሲስት አድርገሻል። አርሴ ስትመጪ ማለት ነው ካልደገምሽው ሞርጋን ሮጀርስ አለልሽ፣ ኤዚ አለልሽ። የራስሽ ጉዳይ ወስኝበት። ሌላው ማለት ነው ጁድ ቤሊንጋም ጌታዬ ወይ እንግሊዝን ማለት ነው ተሸክሞ ግማሽ ፍጻሜ አድርሷታል። እንግሊዝ በፈለገችው ሰዓት ሾዋፕ እያደረገ ነው። በቃ ነው ለማድሪድ ሲሆን ለማንኛውም ማለት ነው ግማሽ ፍጻሜ እንግሊዝ ደርሳለች። አሁን ከአንድ ሰዓት በኋላ ደግሞ የንጉሱ ሀገር አርጀንቲና ቫሞስ አርጀንቲና። እንግዲህ እኛ አንተኛም እኔ ሮቦት ሆንኩኝ እኮ። እሺ ኖርዌይ ተሸንፋ ወጣለች ከዓለም ዋንጫ ማለት ነው። ኦዲጋርድ ባይኖር ኖሮ እዚህ አደርስም ነበር ያልከኝ ልጅ ደህና ነህ? ለማንኛውም ወደፊት ፓስ ማድረግ ብጫ አያሰጥም ብላችሁ ነገሩት ለሌላ ጊዜ ማለት ነው። ወደፊት ፓስ ማድረግ አያስቀጣም ይቻላል ለእግር ኳስ ላይ ብላችሁ ኤርሊንግ ብሮት ሃላንድ የሚገርም የዓለም ዋንጫ ነበር ያሳለፍከው። በጣም ጸዴ ማለት ነው። እዚህ ጌም ላይ አንድ ቻንስ እንኳን ክሬት አደረገለትም። በቃ ሲንከራተት ነው የነበረው። ሃላንድ እንግዲህ ቻንስ ክሬት ተደረገለት ነው የሚጨርሰው። ቢያንስ አንድ ቻንስ ክሬት ሲደረግለት አልነበረ። በጣም የሚያሳዝን ሁኔታ ያለ ሚድፊልድ እንደሚመጫወት ቁጠሩት። ዛሬ ክንፎቹም ጥሩ አልነበሩም። ብዙ በቃ ቻንስ ክሬት የተደረገ አልነበረም። ግን የሚገርም ዓለም ዋንጫ በጣም የሚያኮራ እኛ ሲቲዎችን በጣም የሚያኮራ ነገር አድርገናል። በጣም ኮርተንበናል። ከዛ በላይ ከሜዳ ያለፈ በጣም ትልቅ ተጽዕኖ ነው ያለው እዚህ ዓለም ዋንጫ ላይ እንደ ኤርሊንግ ሃላንድ የታወቀ በጣም ፌም የሆነ በጣም ያተረፈ ሰው ያለ አይመስለኝም።
ሁሉም ዓለም ላይ በጣም ኢፌክቲቭ ሆነ ይመስለኛል። እና ለማንኛውም በሰላም ተመልስልኝ ሮቦታችን፣ እናመሰግናለን። ጀግና ነክ እንግሊዝ ቤትም ቢሆን እንግሊዝን ይዞ ወጣው እንዳለ የሲቲ ተጫዋች ነው እንዳለ ማለት ነው። እና ጁድ ቤሊንጋም በቃ ይችላል፣ ይመቸው። በቃ እቺ የሚገራድርም የክላች ሞመንቶ የራሷን ነገር እየሰራች ነው። እንግላንድ አሸንፋለች። ጌሙ በጣም ታይት ነበረ፣ ግን ያው ዲሳይሲቭ ነገር ተወስኗል። ጁድ ቤሊንጋም ይመቸው። ግን ኦዴጋርድ ነው እዚህ ያደረሳችሁ ያልከኝ ልጅ ደህና ደርሽ።